ሪሳንስቶ ታለው ሪሳንስቶ ታለው ምን አይነት ቴክዳውን ነው? እስራውን ሳት እየሰነዘረ ይገኛል። የፋይት ባጭሩ ሊያልቅ ይችላል። ዲፌንድ አድርጎ የመነሳት ነገር ካላሳየ እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያስቆመው ይችላል። ቼክ እያደረገ ነው። የክርን ምቶች ቦዲ ሻት እንግዲህ ተክሉ ዳኛው ህጉን እየገለጸላቸው ነው። ሄቪዌት ፋይቶች በነገራችን ላይ ወደ ዲሲሽን የሚሄዳቸው እድል በጣም ጠባብ ነው። ምክንያቱም ሁለቱም ትልቅ ፋይተር ስለሆኑ ዱላ ካረፈባቸው አንዳቸው መጀመሪያውም ራውንድ እንግዲህ ሊጀምር ትንሽ ነው የሚቀረው። ብዙ ጊዜ ትናንሽ ዌት ክላሶች ናቸው ቴክኒካልና ረዘም ያለ አሪፍ ጨዋታ ልናይባቸው ማለት ነው። እንግዲህ ግምቴ እድሪስ ቴክዳውን አድርጎት የሚጫወት ከሆነ ለሱ ሮድ ቱ ቪክትሪ አሪፍ ይሆናል ብዬ አስባለሁ። ይሁንስ ያን ያህል እንትን አለው ብዬ አላስብም። ያው ቦይካም ኤምኤምኤው ላይ የመጀመሪያው አይደለም። ሁለት ፋይቶች ዱባይ ከሀገር ውጭ አድርጓል። ሶ ሂ ሃዝ ሞር ኤክስፒሪየንስ። መጀመሪያው ራውንድ ጀምሯል ማለት ነው። ዊ ጎ እንግዲህ ሰርክል እያደረገ እድሪስ ቦይካ ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎ ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ ፓንች ለማሳረፍ እያጠና ይገኛል። ሎ ኪክ ሰንዝሮ ነበረ። ክሊንች እንግዲህ እድሪስ እንግዲህ ቴክዳውን ለማድረግ ይዞታል። በአሁን ሰዓት ክሊንች እያደረጉ ነው። እድሪስ አንስቶ ጣለው። ምን አይነት ቴክዳውን ነው? እስላም ነው ያደረገው ማለት ነው። እድሪስ ፐርፌክት ጌም ፕላን በጣም ጥንካሬ ያለው ይህንን ያህል ሰውዬ ካልጣለው ቆመው አይችለው። ግራውንድ ኢምፓውንድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርምባር እያመቻቸ ነው ያለው። አርምባርም እጁም ረጅም ስለሆነ ይመቻል። ምን አይነት ኤልቦ እንግዲህ ሪቦቹ ላይ እያሳረፈን የሚገኘው በአሁኑ ሰዓት አይ ቲንክ ለአርምባር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ይገኛል። የፋይት ባጭሩ ሊያልቅ ይችላል። እድሪስ ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት አሪፍ ኒ ነው ያሳረፈው። ነገር ግን ግራውንድ ኦፖነንት ላይ አሁን ሰዓት ሴታፕ እያደረገ ኤልቦችን እያዘነበ ነው የሚገኘው። ኤልቦ ካጋለጠ ቦይካ የመጀመሪያውን የመጨረሻውን ራውንድ ዲፌንድ አድርጎ የመነሳት ነገር ካላሳየ እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያስቆመው ይችላል። ክርን ማለት ነው ፊት ላይ ላለማረፍ ያኛዎቹን መጠቀም ከጀመረ ፊቱ ላይ ነው የሚያርፈው። እድሪስ ቦይካ እየተመለከተ ይመስለኛል። ዳኛው ቼክ እያደረገ ነው። የክርን ምቶች ቦዲ ሻት እንግዲህ ሪብሱ ላይም ከነገና ፊቱ ላይ ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የሚከላከል ካልሆነ ይሄ ፋይት ሊያልቅ ነው። አልቋል። ምን አይነት ፋይት ነው ያየ ነው? ኤልቦ ግንባሩ ላይ ያሳለፈበት ሳይሰነጥቋል።
አዲስ የኢቲኤፍሲ 02 የኤምኤምኤ ሻምፒዮናችን ነው ማለት ነው። በአሁን ሰዓት እንግዲህ ቦይካ ጋር ሂዶ የስፖርታዊ ጨዋነቱን ለማሳየትና ከፍ ላይ ያደረገው መጥቷል ማለት ነው። የሚገርም ፐርፎርማንስ። አሁን ከኢድሪስ ጋር ሰላምታ ተለዋውጠናል። እንከን የማይወጣለት ቦዲ ላይ ያረፉት ኤልቦዎች ቀልድ ኤልቦዎች አይደሉም። ነፃ ነበር፣ እየታገለ አልነበረም። እነዛን ኤልቦዎች ሲያሳርፍ ገብቷል። እና ደግሞ ፐርፌክት ፖዚሽን ላይ ነበረ። እጁን ኤልቦ ለመሰንዘር ምቾት የሚፈልግ የሰንዘር አይነት ነው። ግን በቃ ቴክዳውን ካደረገው በኋላ በጣም ቨርነረብል ሆኖ ነበረ። በተለይ ማውንት ላይ ከወጣ በኋላ እንግዲህ ምንም አላስነሳውም እስካሁን ድረስ ምክንያቱም ኤልቦዎቹ ጠንካር ያሉ ናቸው። ቦይካ በመጨረሻም ተነስቷል። በ92 ኬጂ በ92 ኪሎ ግራም የኢቲኤፍሲ 02 አድዋ ፋይት ናይት አሸናፊ በቴክኒካል ኖክአውት ቲኬኦ ኢድሪስ ተክሉ። ኢድሪስ ምን ትለናለህ? አልሐምዱሊላህ ሰዎችን ያመሰገነ ፈጣሪውን ያመሰግን። እየከፈልን ነበረ ፋይት ስናደርግ የነበረው። ጌች ለጌች አንድ ጊዜ ጌች እንዲሁም ለሙሉ ቲሞቹ ለሙሉ ኢቲኤፍሲ እናመሰግናለን። በመቀጠል ያው እንደዚህ በእዝነት አቁም ስባል እንዳቁም ታዛዥ እንደሆነ አድርገው ላሳደጉኝ ቤተሰቦቼ መጀመሪያ እነሱን ማመስገን እፈልጋለሁ። በመቀጠል እዚህ ስፖርት ላይ ለ7-8 ዓመት ከአስቸጋሪ ጸባዬ ጋር እያሰለጠን እዚህ ላደረሰኝ ማስተር በኃይሉ ዘዊል ቦይካ፣ በመጨረሻ ለሙሉ ስዌት ቦክስ ጂም አልፋ ዞን ቤተል ጂም ለኮች ዳኒ እንዲሁም ደግሞ the only and the number one MMA club in Ethiopia in Addis Ababa ጋርዲያን ጊቪራፎ ጋርዲያን አመሰግናለሁ። አንድ መልእክት ብቻ ሮጦ ላመለጠው
ቀጣይ ለሚመጣው who is next? Who is next? ስሜን ጥራ ወንድ ኮንክ ብሏል። ዳንጋን የቁጥጫ ውድድር ሲኖር እጠራለሁ ብራዘር። ሰግናለን እድሪስ ጀግና ኮርተንባል። እድሪስ ተክሉ